እዚህ ጋር ደግሞ ልክ እንደወጣን እለቅላችኋለሁ። በውስጥ እንድታወሩ እሰጣችኋለሁ። አንድ 50 ሰው እንኳን ብንበላ ጥሩ ነው ብዬ ነው የማስበው። ይሄ ለራሳችን በረከት ነው። አንቺ ቢስሚላ ቀኑ ራሱ እንዴት እንደሚሮጥ ዛሬ 22 ነው በፈረንጆች ራሱ 22 አዎ እግዚአብሔር ሁሉንም ያስተካክላል። እሱን ደግሞ ቃል ገብታለች። እነሱ ታርቀው አዲሱ ዓመት ደርሷል በፈረንጆች ራሱ። አዎ ቃል ገብታለች ዘምዘም። እኔ ልጅ እርጉዝ ካልሆነች በሙሉ እኔ ትዬ በራሴ ይሄንንም እሳተፋለሁ ከእናንተ ጋር ብቻዬን ግን አበላችኋለሁ ብላለች። አዎ ብላለች። ሚሚ ኦክሲ ምን አለች ያለሽ? አሁን በቃ ለስራው ካልተፈለገ ይቆይ ካልተባለ ልጅቷ አንተን ብለው ነው ሀብት ይዞ ምን ስለዚህ አንቺ ቻናል ላይ ቲክታክ ምንም ዛሬ በሱ ነው በቃ ትመርመርልን ነው። ሌላ አንድነት የለም። ስራ ከፈለገች እኛ ስራ አንሰጥም አላልንም። ማንም ሰብስክራይብ አድርገናል። ግን በውሸት ከመጣች ደግሞ ዞር ብለናል። ለአይንሽ አፈር ብለን ነው የምንተዋት እያሉ እንትኗ ራሱን እንደልትባታለን ከፈለገች እያሉ ኢየሱስ ኧረ ማንም እንትን አያረጋትም እየተባለ ነው። ማንም ፎሎ አያረጋትም እየተባለ ነው። በሏት ከተባለ ማንም ሰብስክራይብ አያረጋትም እየተባለ ነው። እና እዚህ ሁሉም እንዲህ ያለ አስለቅሳን ማንም አደርጋት ፍቶች። በነገራችን ላይ ወላሂ ሌላውስ ሌላ ነው። የጨረቃ ፋሚሊ አንድ መሆኑ በቃ ዋናው ነገር ያስደሰተኝ ነው። በጣም ደስ ይላል። ዛሬ በጣም ነው የመጨረሻ በእውነት እግዚአብሔርን በጣም ደስ ብሎኛል። እግዚአብሔር ይመስገን። የሆነ ነገር ሲመጣ አንድ እናት የምትለው ነገር አለ። ሞት ሲመጣ ሊያስጠነቅቅም ያላችሁን ሰው ልትፈትኑበት ነው ትላለች። ህመም ሲመጣ ደግሞ ከእግዚአብሔር ልትገናኙበት ነው። ከሱ ጋራ ያላችሁ ነገር ልትጣበቁ ሲል ነው የሚያማችሁ ትላለች። ግን እውነት ነው። የሆነ ነገር ሊያስጠነቅቃችሁ ሊያስተምራችሁ ነው የሚመጣ። ለካ ትላንት እኔ አይቼ ትላንትም ዛሬ አይቼ ገርሞኛል። እውነት በቃ የድሮ እኛ እንሁን ሲሉ እንመለስ፣ በአንድነት እንመለስ፣ ይቅር ተባብለን እርስ በራሳችን ይቅር ተባብለን እንመለስ ሲሉ በጣም ደስ አለኝ። እውነት ጠላትም ይፈራል፣ የሚገባውም ይፈራል። መፍራት ኧረ ቢስሚላ ያፍራል። አታራሱ ያፍራል። በቃ አሁን በዚህ አይነት አንድነት ያፍራል። እውነት በጣም ተገለኩ። ደህና ነሽ ወይ? አለው ደህና ነኝ። እንዴት ዋላችሁ? አለን አልሐምዱሊላህ አልሐምዱሊላህ። ወለ ጨረቃ ፋሚሊ ሁሉም እኮ አንድ ሆነዋል። አዎ ትላንትና ይኸውላችሁ ትላንትና ደግሞ እናቶቻችን ታላላቆቻችን የምንላቸው ትላንትና ውይይት ሲያረጉ ራሱ በጣም ደስ ይላል። እህቴ እኔ ለእነሱ ደስ ይላሉ። አንዳንዶቹ አሉ እኔ ትላንትና ተጣልቻለሁ ወላሂ ይጣላለሁ ብዬ ገብቼ አውጥቶ ጣለኝ። ምቼ ነገር አትፈልጉ ልጆቹ አንድ ሆነዋል ብዬ አንድ ቦታ አሽከነጠሩሽ ባንዴ አውጥተው ነው የጣሉኝ። እኔ እንደዚህ አትናገሩ ልጆቹ አንድ ሆነዋል ልታበታትኑ ነው ወይ ብዬ ሳወራቸው እኔም ከታች ነበርኩኝ። ቶሎ ብለ አወራሁ። ነገራችን ላይ እኮ አሁን ላይ እኮ ሁሉንም የበጠበጠው ምንድነው? ፍራንክ ነው ምንድነው? ሳያውቁ አይኑን ዛሬ ማለት ነው ቻሌንጅ እንስራ። የትም ገዝት ስትገቡ ማለት ነው እርግዝና ጨርቅ ነው፣ እርግዝና ጨርቅ ነው በሉ። እዛ ቻሌንጅ በሚለቀቀው ቪዲዮ ራሱ እኔ ትላንትና እንደዚህ እያልኩ ነው ያደርኩት። እናንተ ጨርቅ እያያችሁ ነው ወይ እዚህ ጋር የምትጫወት እያልኩ ነው። ይሄ ወርደት ወይ ዛሬ ግን ስሙኝ ሶብሴ፣ ዛሬ ግን ደስ የሚል ቪዲዮ ነው የሚመጡት። ታያላችሁ ኢንሻአላህ። መጥዬ እንዳፍሻለ እኔ በህልሜ ሳለቅስ እንኳንም አለቀሽ ይሉኛል። እንኳንም አለቀሽ ለዚህ አቅምሽ አይደል? ይሄው ተለያዩልሽ። እንኳንም አለቀሽ ይሉኛል። እኔ አለቅሳለሁ፣ አዝናለሁ፣ ወላሂ አዝናለሁ። እንኳንም አለቀሽልኝ። ላ ጥሩ ነው። እንኳንም አለቀሽ ያንስሻል። እነሱን ደግፈሽ ይኸው አሽቀንጥሮ ጣላት። ያው ስታሽቃብጪ ይሉኛል።
ሲሉኝ ወይኔ ለካ ለዚህ ነው እኔ የለፋሁት እንዲህ ያለቀሱት ራሴን የታመምኩት እላለሁ። ያምራል መጨረሻ ማለት እውነት እኔ ማታ እንቅልፍ አልያዘኝም። ምን ልንገራችሁ ያለቀሰች ኩንባ እያስታወስኩኝ እንደዛው ነው ያደርኩት። አይ እሱንማ ወላሂ ድራማ ነው የሚሉት ራሱ በአጠቃላይ እነሱን ራሱ ረብሻቸዋለች፣ አልቅሰዋል። አንቺ ልንገርሽ ድራማ ነው ሲሉ እኔ ሊበላቸው ነው እየተነሳለት ዶሮ ይላትብል አወረዱሽ እኮ ቶሎ ብለው አወረዱሽ። እኔም ከታች ነበርኩኝ። ታች ሁለተኛ ጊዜ ነው። ባለፈው ትላንትና ወዲያም ነበርሽ። ማነው አንድ ቤት ታች እየሳቅሽ ነበር። እዛ ላይ ያወረዱኝ። እኔ ተናድጄ አትናገሩ እናንተ ዝም ብላችሁ አትጩሁ እያልኩ ነበር። አረ ኢንሻአላህ መጨረሻው ይመር ያ ረብ። ኢንሻአላህ ዱዓችን ይቀበለው። አሚን 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 አሚን። እህታችን ለማውራት ፈልጋ ነበረ መሰለኝ ወጣች። ሁለት ሰው ወጣ። ማን ነው? ላይላ እኔ እንጃ። ኦኬ አውሳ አለች፣ ዘርፌም አለች፣ ሌላም አለች፣ መዱም አለች፣ አለሁ እኔ ወድ ኢትማም አለች፣ ዜድም አለች። መጣው እናንተ መጣው አንዴ ኦብሴ የሚገባ ሰው ካለ አስገቢ። ነው ወድ ሀሳብ የሚሰጥ ሰው ካለ እኔ የምለው ግን ሌላ የት ሄዳ ነው የጠፋ? ሌላ እንትና ሰሚራ የት ሄዳ ነው የጠፋችው? ጠፍታለች ሰሚራ። ሌሊሾ ሚትሽናሽ ወይ ኦብሴ እናንተ ቲክቶክ ላይ እሷ የምትመስሏ ልጅቷ ከሰው ጋር የተነሳችው ፎቶ አምጥቶ እሷ ናት ብሎ ሲከራከሩ እንዴት እንደሳኩኝ። እኔ ራሱ አይቻልም። መቼ ነው ያየሽው? እሷ አይደለችም ያቺ ልጅ እኮ ቲክቶክ ዩቱብ አላት ቪዲዮ ትሰራለች። እኔ እቺ ልጅቷን አይቼ ነው መጣው ዩቱብ ላይ እኮ ከሌላ ለቃው ነው ያየሁት። ሌላ ሰሚራ ዩቱብ አላት። እኔ ዩቱቧን እጂ አይቼ ከዛ እሷ መሆኑ አጣርቼ ነው መጣሁት። እኔ መጀመሪያ እሷ መስሎኝ ነበር። ለኔ ማግራ አጋፉ ያሉ ልጆች የጨረቃ ቤት አስገቧ። ጨረቃ ዘርፌ ኦብሴ መጣው ብላ ሄዳለች። ትመጣለች። ኦኬ አለች ና እንትና የኔ ወርቅ አለች። የኔ ወርቅ አስገቢ። ወርቅ የት ሄደሽ ነው? ዙረት አንቺ ዙረታ እየፈተሽ ነው? አውቃለሁ እኮ ነው አውቃለሁ። ዛሬ ደግሞ ድብር ብሎኛል። ምን እንደሆነ አላውቅም። ኧረ በእናትሽ ዝም በይ። የምን ድብርት? ኧረ ውለበት እሱና ራሴ እኮ ነው እና ልበል እንዴ? ደረ የደበረሽማ ምክንያት አለ። አንዋሽ። አንቺ ማታ ላይ ትደሰቺ ነው። እሺ አዎ የደበረ ወይ የኔ አንደበት አጣፋጭ ያርግልኝ። እኔም ደብሮኛል። ማታ ትደሰቻለሽ። አንቺ ሁላችሁም እንደሰታለን። አልሐምዱሊላህ ወላሂ አላህ በከር በሰላም ያምጣቸው። በፍቅር ሁሉም ነገር አልቆ በሰላም ዛሬ ማለት ነው። ከቤተሰብ ቪዲዮ ኧረ የለም። እኔም እኮ ዛሬ አላውቅም። ትላንትና አራግፎ ሁሉም አንድ ላይ ከዚህ ህክማ ከዚህ እንደወጣው ማለት ነው። መጀመሪያ ኢንስታግራም ገባው የለም፣ ዩቲዩብ ገባው የለም። አብዛኛው የጨረቃዎች ቲክቶክ ላይም የለም፣ ዩቲዩብ የለም፣ ፌስቡክም የለም። መጣ ወደዚህ ፌስቡክ ፎሎወርስ ናቸው። ዞሮ ዞሮ ማግቢያ እዚህ ነው ብለሽ ነው መጣሽው። ዙራ ዙራ መግቢያ ጮራሮ ዞራ ዞራ የኒና ዞራ ዞራ ዙራታ ላይኖሽ አንቺ ወረዳ ሴትዮ ነይ ሙትሽ ፍቺ ስራ ላይ ናት እና መዳም አለች እኮ ስትጠራ ሴትዮ እና ለምን ስራ እኔም ስራ የለኝም እንዴ? እና የኔ ወርቅ በሁሉም የቀናሽ ምን ይሻልሻል? አንቺ ሴትዮ ናኒን ትላለች እሷ የቀናች ጭቅላተኛ ናኑ ካየ የኔና ምሜ
ወይ ውዴ አንቺ ዝም በይ። አንቺ ዝጋ አታወሪያትም። ምን ተደፋሽ ደግሞ? ምን መጣብሽ? አንሱማ አንቺ ታውቂያለሽ። ምን ታውቂያለሽ አንቺ የኔ እናት ምን በአንድ ስልክ እያወራሽ በአንድ አንዴ ብቅ ያለሽ እዚህ አንፈልግም። እዛ ምን አሰማሁሽ? ማሽን እየጮኸ ነው። ምን አልሽኝ? ጌታ ምን አልሽኝ? ይሻላል እንደዚህ። ደህና ነሽ? መድኃኒዓለም ንገሪኝ እስኪ ምንድን ነው ያልሽው? የተመታሽ? ናፍቀሽኛል በጣም የኔ ወደኔ ናፍቃችኛል እኮ ስራ ስለያዝኩ ነው ዝም ያልኳቸው። አንቺ ድምፅሽ እኮ ወጥቼ እዛ ላይ የሰማሁሽ ነበር። የተመታሽ የሆነ የተናገርሽው ነገር አለ በውስጥ ገብሽ ምን ይሰማራልሽ? የት ዩቲዩብ ላይ የሰማሁሽ ነበር። የመቼ? ትናንትና መቼ ገብቼ ነበር? እዚህ ገብቻለሁ እንዴ? መቼም የኛ ቤት እኮ ዩቲዩብ ላይ አታጡትም። ከአንድ ሁለት ቤት ከሁለት ሶስት ቤት አታጡትም። ሄዳችሁ ያዳምጡ። በቀደም እኔ ያው ሁሉ የተቃጠሉት ከዛ ጋር ስሰማ አስጠላኝ። የራሴ ድምፅ አስጠላኝ እኮ ሚሚ ሁሉም እኮ አሁን ተበታትኖ ዩቲዩበሮችን እያሰሩ ነው። የኛ ቤት ለብዬ ሌላ ቤት ትገባለች። ሌላ እነሱ እኮ በእናንተ ድምፅ ብር እያገኙ ነው። ሌላ ደግሞ የተናገረች ዩቲዩብ እየሰራን ነው። እኛ ምን ሆነ? እስቲ ለኔም ሰብስክራይብ አድርጉኝ። እኔም ካለኝ ሰብስክራይብ አድርጉኝ። አንቺ እያሰራሽ ነው። አሁን አንቺ ስራ ላይ ነሽ። ዝም በይ ወብስዬ። ግን የሆነ ስሞታ ደርሶኛል። እናንተ ነግራቸዋለሁ እየሳልነግራችሁ ምን ሃይሚ የሚዘቀዝቁት ቤትሽ የገቡ ነው ተብሎ አስተያየት ደርሶብናል። ቅሬታ ለምን እንደዛ ታደርጋላችሁ? ወብስዬ ለምን? እኔ ትናንት በራሱ ዘርብዬን እንደዛ ነበረ ያልኩት። ለምን እኛ ሳናውቀው ነው። እኛ እዚህ አልነበርንም፣ ናኒም አልነበረችም፣ ሞዲተሮች አልነበሩም። አይተ እኔ ራሱ ለዛ እኔ እኮ ቅድም ጠቀስ አድርጌላታለሁ የኔ ወርቅ። ለምን መሰለህ በውስጥ መጥቶ ስለተነገረኝ እኔማ እኔማ ላውቀው ነገር ስብዬ እኔ ስልክ እንትን አላልኩም። እኔ ወርቅ እኔ እኮ አላውቅም። እግዚአብሔር ዞር ስለማልል እኮ አላውቅም። ሁሉም ወዳጅ ይመስለኛል እኮ መልዕክት እንደምትሰጥ መስላ ይገርማል በጣም ማለት ዘርፍዬ ቀጠለችበት። ሙይት ሳደርጋት ሙይት እየከፈተች ነበር። ሚሚዬ ባለፈው እኔ ነግሬሻለሁ እኮ አጣሩ ሰው ይሄ ቅድም የምታወራ የነበረች ሱሬና ሻርፕ የለበሰችው አለ አይደለም። ከታች ይኸውልሽ እኔ ሁለት ነበሩ። ልክ ኪማ የተቀመጠችበት ቦታ የተቀመጠችው ልጅ አያሚን ፎቶ እየዘቀዘቀች ነበር። ከቅድም ሱሪና ሌላ ነች ማነች ስሟ እሷን እኮ ያወራለው ከሌሎች እኮ አይደለም አላየሻትም አንቺ እሷን ነገር እዚህ ጋር ከሌለ ማለት እኛን አይጠቅመንም። ግን እዚህ ጋር ሁለቱም የሚነካ ሰው እኛ ቤት ገብቶ ከኛ ጋር መቀመጥ አይችልም። እንደዛ ትናንትና እንደዛ እናንተም እንደዛ እያያችሁ የልጅና ማለት አብዛኛው ሰው ልጅ ያለው ነው እንደ እንትን ሰው እንደሞተበት እንደዛ እያለቀሰ እንደዛ እየተረበሹ የሚሳሱላት ልጅ የዘቀዘቁት እኛ ጋር ገብቶ ሊቀመጡ አይችሉም። መዲናና ዘምዘም አዲስ ናት ለዚህ ቤት ማለት ነው። መዲናና ዘምዘም አየር ላይ ልጅቷ ስታወራ እንዴት እንደያዟት አድርገ። አንቺ ግን እዚህ ከዘምዘም አሁን እዚህ ሳምንት ነው እዚህ መግባት የጀመረችው። አየር ላይ ነው የያዙት። ገረመኝ። አመሰግናለሁ ዘምዘም። አየር ላይ ነው የያዙት መዲና እና ዘምዘም ማለት ነው። አየሱ አንቺ አዲሱ የቤቱ ልጆች ከሌለ ሀሳብ እንዳትቀበሉ። አሁን ትናንትና የቤቱ ልጆች ሙንታ ብቻ ነበረች። ሙንታና ሌላ አቁሙ ስትሎ ሌላ አንቺ ሌላ መስማት አልቻልሽም። ሙት እያደረግኩት ራሱ ሙት እያነሳሽው ነበር እና ስለዚህ ደግሞ አስተያየት የሚቀበሉ እንደዚህ ከማታውቁ ሰዎች ጋር አስተያየት እንዳትሰጡ። እኛ ከሌለን እኛ እናውቃለን። እኔ ያቺ ዘምዘምና መዲና ትላንትና በጣም ነው የገረመኝ እንዴት እንደያዙ። በአየር ላይ ነው የያዟት። ከአፋ ሳትጨርስ ነው የያዟት አየር ላይ።
የቷ ናት? ዘግዝቃ ደግሞ እንዴት ትገባለች? እንዴት የኔ ቤተሰብ ያስተናግዳል? እኔ እኮ ሆብስዬ መዘቅዘቋንም አላየሁም እኮ ልጄን ለይታው ሃይሚን ወግና ልጄን ለይታው ስትበላው እኮ ነው የሚበላሽ ብላሽ ብዬ ያስቋጣ ሲይዝ ደግሞ እሷ ለእኔ ተደራቢ ሲገባ ቆይ ተረጋጊ፣ እኔ የጀመርኩን ልመልስላት እያልኩት አንቺ ደግሞ ገባል። እንደ ልጄ ነው የምፈለቅቀው፣ የትም አይሄድም ልጄ። ሁለቱም አንድ ናቸው። ማንም እነሱ ሊነካኝ እኔ በእያንዳንዱ ቤት ከታች ተቀምጬ በምሰማ ሰዓት ያለ መማሪያ ይቆጨኛል። በጽሁፍ እያንዳንዱን አገባለት ነበር፣ ግን ከታች ሆኜ እሰማለሁ ሁሉም ጋር። ዛሬ የሆነበት አስገቡኝ። እኔ ስም አልጠቅስም። ስሟ ሲጠራ በፊትም አትወዷትም፣ ግን አሁን አንድ ሆነን ሁላችን ነው እዛ ጋር ስራ ነው ብሎ ነው እንደሚሰራው። ይሄ ገገማ አለች። አቤቲ ገገማማ ልጁ ሁለቱም አንድ ናቸው። አብሽን ያዥ አልኳት። ልጅቷ እዚህ ቤት ትመጣለች፣ ይዛታለሁ። ከዛ ቶሎ ብዬ ወረድኩኝ እኔ ማለት ነው። ለምን ስድብ አልሳደብም፣ እናንተም ደግሞ ስድብ አትሳደቡ ብላችኋል። ልጁማ ገገማ አይደለም፣ ሁለቱንም አትለይ። ስራ ነው ይስሩበት አልኳት። ስራ ነው ይስሩበት ብዬ ወጣሁኝ ትቼ ማለት ነው። ትመጣለች እዚህ አሳፍራታለች። እኛ ቤት ትመጣለች። ትመጣለች። ሁለቱንም ቢለዩብኝ አልፈልግም። ሁለቱንም አንድ ሊሆኑ ነው እኔ የምፈልገው። ፍላጎቴ እኔ ልጄ ትዳር እንደሚይዝ እንደምፈልገው እነሱን ወልደው ተካብደው አምሮባቸው ለማየት ነው እኔ የምፈልገው። ሲሲቁ እንደ ድሮ ቡና አፍልተው ፋንዲሻ አፈንድተው ፍክት ብሎልኝ እንዲመጡ ነው የምፈልገው። ኢንሻአላህ ሌላ ነገራቸው መጥፏቸውን አልፈልግም። እንኳን የነሱ የማንም አልፈልግም። ሁሉም በመልካም እንዲያድግ እንዲያድግለት ነው የምፈልገው። ወላሂ አላዚ ቡታጀራ ስታልፍ እኔ ነው መቀበልሽ የኔ እናት። ወላሂ እመጣለሁ። ወላሂ ቡታጀራ አርፋለሁ። ለማየት ያብቃችሁ። ሆነ ብዬ ዘላቂ ያለኝ ማቲና ማለት ነው። ቡታጀራ አርፌ ነው የምሄደው። ሙሽዬ ጋር ሳረቅማ መቼም አላልፍም። ጋሽዬ ጋር ሳልደርስ አላልፍም። እነ ሚሚ ጋርም ደርሳለሁ ኢንሻአላህ። ሆብሴ ጋር ቦታውን ከነገረኝ ደርሳለሁ ኢንሻአላህ። ወላሂ ምን ባሌ ይቆጣኛል እንዴ? ማንም የራሱ ጉዳይ። እኔ ነፃ ነኝ። እኔ እኮ ሲንግል ነኝ። ሲንግል ሰው አይ ኧረ ተይ ይለጥፉናል። ተይ ይበላችሁ። ሁላችሁ ቤት ያዛችሁ። አሁን ምንድን ነው የሚሻለው? ቆይ እኔ ስሙኝማ፣ እኔ ማለት ነው ያልገባኝ ነገር ሚሚ ስትናገር ማታ የነበረችው ልጅ ናት። የት ዋናት ልጅቷ? ምን የተባለው ሲቦጫ ሃይሚን ነው ማታ አይደለም ጠዋት ነው። ትላንት ከሰዓት ማለት በዚህ ሰዓት ማለት ነው። እሺ ከኛ እየወረች ነበር ሃይሚን የምንዘቀዝቅ ሴት እዚህ ውስጥ ገብታ። እኔ ያላየሁም። እኔ እኮ ያወራኋት ከእንትና ነው። እቺ ሱሪና ሻርፕ የምትለብስ ማናት ስሟ? ቅድም ገብታ ነበረ። ማነች? እውነት ንገሪኝ ማነች? ፓፒ ነበር አንቺ ምታነብ አንቺ ማላወሽ እኔ የት አባት አውቄ አይደለም። ስሟን አያዝልኝም በእውነት እኔ አነባለሁ እኮ አውቃለሁ፣ ግን ስሟን ረስቼ ነው። አትበይ እንደዛ። ሱሪና ሱሪና ሻርፕ ነው የምትለብሰው። እኔ ማለት ነው በነገራችን ላይ ስሙኝማ፣ ትላንትና እኮ ሰው ተተራምሷል እኮ ሰው ትላንትና። አሁን እኛ ድሮ ብሩኬን ምዘገዝቅም ድሮ ሃይሚዬ ምዘገዝቅም አለየንም። ለምን 104 ሰው ነው እየተከታተለ ነበር ትላንትና። 143 ገብቶ ነበረ። እየወረደ ሄደ እንጂ እኮ እኛ ለይተን በጣም እየተከታተሉ ነበር። እዚህ ጋር ማን እንደሆነ እኔ አላውቅም። ብቻ አላህ አላ እሷ የስራዋን ጠዋት ነው የኔ እንትን ወይ ላይላንድ ለጥፈውታል ወስደው ትላንት ወራቸውን ለጥፈውታል። የቱን ነው የለጠፉት? የኔ የሚፍታ እንትን ስናገረው የኔ በነገራችን ላይ መጥፎ አውርቻለሁ። መጥፎ አይደለም። ማናችንም አለ ማናችንም ጋር መጥፎ የለም። የሚሚ የወክሴ ለብቻዋ የወክሴ ደግሞ እንትና ጋር ማነች አለ ስሟን ረሳ። ለይተው ነው የለጠፉት። የወክሴ እንደው የኛ ሁሉም በመሀል የእሷ በመሀል ተደርጎ ጣቱ እየቀሰረ ነው የሚያወራ። የኔውን ያደረኝ የወክሴ ማገር ስሟን ረሳው። አንድ ቀን እዚህ ያስገብታችኋታል። ቻናል ያላት ማለት ዘርፍዬ ቆይ እኔ ላይላ ላትረዳ ላይላ ምን ስትይ መስለሽ ምንድን ነው ብላችሁ ዘበራረቁ? ለምንድን ነው
ምንም ምርመራ ኢትዮጵያ የለም። ወስዳችሁ አስመርምሯት ያስሽበት ሽንትና ሰው እየወረደ ነው። ምን አዲስ ነገር አለ? እናንተ የተመታችሁት ዩቱብ ላይ የመጣ ሰው አለ ነው? የለም። እኔ በአንድ ስልክ እየጠበቅኩ ነው። ቤት እኔ ምን ስጠብቅ ወሬ የሚሞቅበት እየሄደ ነው ሰው። እኛ ከዚህ ሌላ የእነሱ መጥፎ እናጨበጭብ ትላንት ያወራነውን ዛሬ ደግመን እናወራ ነው የገባሁት። ተይ ወሬ ሞቆ አይደለም ስራ ሲኖርሽ ተይ ተይ። ግን ያ የወረደውን ነው የኔ ቆንጆ የወረደ። አይ ከለቀቁ ብዬ ሄጄ ሳይ አልለቀቁም፣ ተመለሱ። አሁን ማን ነው የሚለቀው? እኔ ማለት ነው ዛሬ እውነቱን ዛሬ ማለት ነው። ስሙኝማ ዛሬ እቺ ልጅ ሚዲያ ላይ አንጠልጥለው ካመጡት እኔን አያርገኝ። በምን ተናዷል፣ ሁሉን ተናዷል። ታያለሽ፣ አንቺ ብቻ አይደለም እሱም ከሷ አይገናኙም ብሏል። አይገናኙም። ምናልባት ሀይሚዬ ደግሞ ማለት ነው ሲሙኝማ ምን እንደምትል ልንገራችሁ። ትመጣላችሁ ብሎ ምሽታን እናንተናን ተናግሯቸዋል። ማን ነው ስሙ? ቤኪ። እንዴት እሷ እንደዚህ ሆና ታማ እያያችሁ እንዴት ሆስፒታል ይዛችሁ ትመጣላችሁ? በዛ ላይ እንዲህ እየተንጫጫችሁበት ምናምን ነገር ትክክል። እኔ ትላንትና ማለት ነው ሀብትሽ እኮ ጀግና፣ እንደዚህ ቀጥልበት። እኔ የሀብትሽ ነገር ትላንትና ደስ ከሚለኝ ነገር ሀብትሽ ደስ ብሎ ስልሽ አውቃለሁ፣ ወንድሙ ነው፣ ለይቶ አይናገርም። ሁለቱንም ስለሚወዳቸው እኩል ነው የሚናገራቸው ሲናገራቸው። ወላሂ እኔ በዚህ በጣም ነው እኔ የምወደው። እኔ እኮ ፍፄ ደግሞ ይፈራል፣ አይናገርም። አሁን ይናገራል። እናንተ ላይላ ልጅቷን ከነ ፍቅረኛ እጅ ለእጅ በተያዘችበት አመጡት። የረቢ አይቻለሁ እኔ ራሴ ቁጥጥር እንትን አርቲፊሻል ቁጥጥር እንትን እስከ ቂጥ ድረስ ፍለቃ አይቻለሁ። አሳይን እስቲ አምጥቻለሁ። እስቲ ላሳይሽ፣ ቆይ ላሳይሽ። እንዲህ እንትን ይዛ እሷ ሞባይል ይዛ ማለት ነው። እሱ ከኋላዋ ይዞ ምናምን ይሄንን አይቼዋለሁ። መቼ ነው? ከትናንት ወዲያ ነው። ጀርባ ከጀርባ ተገጣጥመው እንደገና ደግሞ እጇን እንዲያደርገች ይሳብ። ቆይ ይሄ ምን ማለትሽ ነው? ቆይ ያየሁት ከሆነ እነግራቸዋለሁ። እስቲ ያሳዩ። ዩቲዩብ ላይ ነው ይሄ። ዩቲዩብ ላይ አይወርድልኝ። አይ አንገቱ ተቆርጧል መሰለኝ የልጁ። በትልቁ አርጉኝ አሳያቸዋለሁ። አይ ልጁ ይሄ ልጁ ነው። ይሄ ጓደኛው ነው። ይሄ ማለት ነው። በትልቁ አርጉኝ። ማን ያርገኝ? ትልቁ አንቺ አለሽ አይደል እንዴ? ደግሞ ሆዱ ይታያል። የማ የልጁ እኮ ልጁ ነው። ይሄ ፍቅረኛው። በትልቁ ብታረጉ ያስታውቃል፣ ይታያል ሁለቱ። ወይ ቪዲዮ ነው የተለቀቀው። ዩቲዩብ ላይ ነው። የዩቲዩብ መቁረጥ አላውቅበትም። ይሄ እኔም በቲክቶክ ነው ያመጣሁት። እኔ ራሴ በዩቲዩብ አላየውም። ይሄ በዩቲዩብ ቪዲዮ ነው የተለቀቀው። አሁን ነው ከልጁ ጋር። አረ እድሜሽ ይጠራኝ። አላከኛ ጀማ ያውቃል። አንቺ እኮ እኔ ይኸው እያታ አረች እሷ አይደለችም እንጂ እሷ ናት። እችኛዋ ልጅ ከሆነ ሰው ጋር ማነው ስሙ? ከቡርኬ ጋር ጌም የተጫወተው ልጅ ማነው ስሙ? የአዳማ ልጅ ነው። ስሙ ጠፋብኝ። ልጁን ነው የምትል ልጅቷን ነው የምትሉት? እስቲ እሱ አዳምጪ። አሙ የሚባለው እች ልጅ አምጥቷታል። ከአሙ ጋር የሆነ ጊዜ የሆነ ቪዲዮ ሰርተዋሉ። ጭፍጭፍ ያረጋት በዱላ የመታት ልጅ እኮ ነው። እች ልጅ አይደለችም፣ ወላሂ አይደለችም። ወላሂ እናሲስ ታች ላይ ጻፍ። ወላሂ እሷ አይደለችም። ወይዬ እኔም በትልቁ አድርጌ ይኸው እኔ የራሷ ቡርቶ ተጨምሮ የተቀነባበረ እኔ ቆርጫለሁ ከቲክቶክ። እሷ አይደለችም። አንቺ እኮ አስተያየት አታውቁም ማለት አስተያየት የትናንትና አይደለችም። ነብሰ ጡሯ እቺ ናት። ነብሰ ጡር ነኝ ብላ የመጣችው እቺ ናት።
ወይኔ አይናችሁ አያይም እንዴ? በደንብ ዝም በያቸው በቃ ዝም አይናችሁ አያይም። አይናችሁ ቂጥ ይሆናል። በነገራችን ላይ አይናችሁ በስነ ስርዓት አያይም። ማረባ አላዩ በስነ ስርዓት ሴሙ እሷ ናት ብያለሁ። የራሙ ጋር ጻፉ ታች ላይ እሷ ነች የምትሉት ጻፉ። እስቲ ጻፉ። ጉዷ ይፍላ ዛሬ የኢክሩ ማለት ነው። ጻፉላት እንዴ! አሁን ጥሩ ልብስ አይደለም ህክማ፣ ጥሩ ልብስ ለብሳ አይተሽ ነው? ጥሩ ልብስ ስለለበሰች ራሱ ሆነችው። ይኸውልሽ ከአሙ ጋር ሰርታ የሆነ ቪዲዮ ማለት ነው። ከአሙ ጋር ሰርታ የሆነ እንትን ላይ ራሱ ተጠይቃለች። ፍቅረኛሽ ነው ስትባል አይደለም ምናምን አለች። በስተመጨረሻ አንቺ ፍቅረኛ ኤክሮ ስምኝማ አላዳመጥማ እየተሳሰች ለምን መሰለች እሷ ማለት ነው። ስምኝማ ከእንትና ጋራ በዱላ እንትን የምትማታ ከዚህ በፊት ራሱ የማን ፍቅረኛ ነው እንደሆነም ማነት ሱመያ ናታ። አቺ እንትኗ ማለት ነው እንደሆነም ባሏን የኔ ፍቅረኛ ሆነ ብላ እያማ እንትን እያለች ወደ አሙ መጣች። ከኋላ አርጊው ምንን ከዛ ማለት ነው አምጫትና ካሜራው ግን እንትን በይ ትታያለሽ። እሺ ወጣው በቃ ከላስ እሷ ነች። ግን እክሩዬ እሷ ነች፣ እቺ እሷ ነች። እንደውም ቲክቶክ ላይ እየተዛዞረ ነው። እኔ ብቻ አይደለሁም ሲጀመር እሷ ናት እቺ ማለት ነው። አሁን ብያለሁ ጸጉሯን ስላስተካከለች ነው እክሩ ያላወቀችው። ጸጉሯንና ጥሩ ሱሪ ስላልሰረች እቺ ብቻ እቻ ናት ማለት። አሁን እሷ ወክልክፍ ብላ የመጣችው ለምን ነብሰ ጡር ነኝ ብለ ነው እራሷን ጥላ እየመጣች ያለችው ሚዲያ ላይ ማለት ነው። ሰማችሁ አይደል? ግን ማለት ነው አሳዛኝ ሆነ። አዎ እንዴ! አሁን እክሩ የምትለው ማለት ነው ከረሙ ጋር አንዱን እንደውም አምባሻ እየበላው ነው። ሌላ ቢስምኝማ እንደውም ከረሙ ጋር የምትይው ነገር ማለት ነው። በነገራችን ላይ አልሰማሁሽም። ለዛ ነው እሺ ነው ወጥቼ ነበረ። ሆነም ቀረ ልጅቷ እሷ አይደለችም። እሺ ነው እሷ ናት። ወይኔ እክሩ እናስይዛለን። እሺ በምን በምን አልልሽም። እኔ ልጅቷ እቺ ናት እያልኩኝ አንቺ እኔ ደግሞ አይደለችም እንዴ! እናንተ ምን ሆናችሁ? አስተያየታችሁ የጠፋ አውዙ ብላ ወይኔ በላቸው አፍንጫ ህክማ ኢክማ ማለት ነው። አንቺ የተሳሰችው ምን ቦታ እንደሆነ ልንገር። ዛሬ ሰክረሻል ህክማዬ። እኔ በአጠቃላይ እሱ አይደለችም። ምን ላይ ነው የተሳሰችው? ዋይ ቲክቶክ ሙሉ እየተዛዞረ ነው። የሚያፋጠን ሰው ምን አለበት ቢመጣ። ወይኔ እንደውም ታች ላይ አንድ ቁጥር ጽፋችሁ እቺ ልጅ እቺ ነች ወይም አይደለች የምትሉ ነው። ግቡ። እኔ አይደለችም፣ በነገራችን ላይ አይደለችም። ግቡ እባካችሁ፣ ግቡ። አፋቱን እቺ ኢክራምና እኔን አፋቱን አፋቱን። እንደውም አንቺ እኮ የኔ ውድ ደጋፊ ያለሽ የኔ ውድ ወይዬ ቀዝቃዛ ውሃ ፍትሽ ታጠቢና ከዛ እንደገና ይኸው ውሃ እየጠጣው ነው። እኔ ውሃ እየጠጣው ነው። ፊትሽን ታጠቢ፣ ፊትሽን እንዲገለጥ። ይኸው መቼ ጋር አይደለችም እያሉ ነው። እሱ አይደለችም፣ አይደለችም። መነጽር አድርጉ፣ መነጽር ይክሙ ሀቢቢ ለህክማ ሰው የላትም ብላ ነው አይደለችም ያለችው። እንትና ሌዘር ወይ መድዬ አው ለኢክሩ ሰው የለም ብለህ ነው ዩዘር። ችግር የለም አይደለም፣ ችግር የለም። ሰው የላትም ምናምን ብላ ሳይሆን ሀቅ ነው እዚህ ጋር እውነትም ምንም ሰው የላትም ብሏል። ባለፈው ደግሞ ማለት ስሙኝ፣ በፍፄ ቤት ተለቋል። ሁለተኛ እንደዚህ አታውራ አዝለ ዙር አለ ፍፄ። ጀግና ማንን ልጅ ያልሆነውን የሱን አትበል አዝለሃ ዙር ልጅቷን ፍፄ። አሁንም የብሩኬ ልጅ ነው አለ ቤካ። ወይኔ ቤኪ እኮ እየተመታ እኮ ነው መላጣ።
እንዳትሄድ ወይኔ ቤካ ኮ እድሜ ኪጠር ያንተ ኮ ብስሚላ ተራ በተራ ይመጣሉ። አፈር ብሎ ልጅቷ እርጉዝ ናት። የብሩኬ ነው። እዩ ጥፋት የለባትም። መልሶ ደግሞ ሲሰድበው ምን አለ? የማንም ሆነ የማንም በቃ ልጅቷ ዳና ትሆን ይላል። አዝለህ ዙር አለው። ምን የምታውቀው ነገር አለ? ተሸክማ ከፍተህ ሰጥተሃለሁ አንተ ሲገናኙት የምታውቅ ነገር አለ? አንተ መላጣ ሰውዬ ማለት ነው። 100 ሺህ ለመግባት ከሆነ እናስገባሃለን። ወራዳ ሰውዬ አላስገባም። ላይኩንም እንትን ሰብስክራይኑም አነሳበታለሁ። እሱ ይህ መላጣ አናይም እኔ አላይም። እሱ የፍፄን ላይክ አድርጉለት። ጀግና አንበሳ ነብሰ ጡር ናት። ምን ጨርቅ ነው የነብሰ ጡር መላጣ? ጸጉሩ እንደተላጣ ፊትም ተልጦ ነው እንዴ? ምን ሆነ ነው? ልቡም ተልጧል። ነበር ብለው ተልጧል። አጨለለን እኮ ይሄ መላጣ። እውነትሽ ነው። ጨርቅ ነው እንደ የምታረግዘው። አንቺ ዘመን ተቀየረ እንደ በጨርቅ ምንድን ነው ማዶ? ችግር የለም። ፊፄን በቦክስ ብለው እንትና ቤካም በቦክስ ብለው ፊፄ አይ ጀግና ነበር። አንቺ ይሞታል መዲና ይሞታል እኮ ተይ እንጂ ይሞታል። ሲጀመርም አይመቱም። ስራቸውን ስለሚያውቁም እንትን ነው አይመታቱም። በኋላ ደግሞ ይቅርታ እያሉ ይመጣሉ። አንቺ ከብሩኬ እጅ እየበላ እየጠጣ ለብሩኬ ጉርጓድ ባለፈው ቆይ ሌላ ቆይ ማለት ሲጀመር የብሩኬ ካሜራማን እሱ እኮ ነው፣ ቤኪ እኮ ነው። ምን ሆነሽ ነው? ባለፈው አዲስ አበባ ቤት ሳይቀይሩ በፊት ማለት ነው የሆነ አጭር ሰውዬ ቦርጫም ኢንስታግራም ማለት ነው ሰዓቱ ወርቅ ሰዓት ነው መሰለኝ የለበሰውና እያሳየ እንደዛ አድርገው እያሳየ ተኝቶ እኮ ነው። አይተሽዋል? የቱ አንቺ አይገባሽም ሲጀመር ነው ውጪ። የባለፈው ገብቶኛል። የባለፈው አሁን ደግሞ ጀመረ እንዴ? ቆይ ምንድን ነው መዶ ደግሞ የኔ አባት የኔ የሚለውን ሰማሽ? ስለ ብሩኬ እናውቃለን፣ ይህንን እንደማያደርግ እናውቃለን፣ አስጠንቅቀን እያለ ነው። ስለ ብሩኬ እንደኛ የሚያውቁት አጠገቡ ያሉትም እየፈረዱበት ነው። ይሄ ነገር እንዴት ነው? ከራሱ ያበሉት የጠጡት እንዲህ የሚሉት እንዴት ነው እያለ ነው። ቤካን ነው። ሁለቱም ትክክል አይደለም። እኔ የፈለገ ሁለቱንም ስም አትጥሪ ብሉኝ እጠራለሁ ነው። ጥፋተኛ በብሩኬ ጠላት ናቸው። ምን አልሰማም። ከራ አላይላን ሸክለ አንድ ጥሩ ጓደኛ የለውም ብሩኬ። አንድ ጥሩ ጓደኛ ምንም እሱ ያምናል። ወርቅ ቤኪ ዛሬ በቃ ሸተታ ህይወቱ ሸተታ። ቲክቶክ መንደ ላይሎ ስምኝ ቆንጆ ሰማሽ? ብሩኬ ጓደኛ አይወጣለትም። ከሱ እጅ በልተው እጁን የሚነክሱ ናቸው። ለብሩኬ ጉድጓድ የሚቆፍሩት የእሱን እድገት የማይፈልግ ሰርሳሪ ጓደኛ ነው ያለው። ምንም ጓደኛ የለም ብሩኬ። የወንድ ጓደኛ የለውም። ፍፄ አለ። ፍፄ አይቀየር ምናምን አንድ ነው። እሱ አንድ ብቻ ነው። እንደዛ አይነት ነገር ስራ እሱ ወንድም በይ እሱ ጓደኛ አይደለም። መንገድ ነው የሚሄደው። ወንድም ነው እሱ ጓደኛ አይደለም። ተውት። ዛሬ ቤኪ ተግማማ ማዛ ነች የምትጀምረው። ዛሬ አንደኛው የምትጀምረው ሙሺ 4 ወንድ አይደለም የወለደችው፣ ጀግና 5 ወንድ ነው የወለደችው ከፍፄ ጭምር 5 ጀግና ወንድ ወልዳለች። የኔ አንበሳ ዛሬ በፍፄ ቤት ነው የመጡት። ታይ ማዶ ነገር ታዩ ተነቃቅተናል። ታዩ ጨርቁን አስገብተው 24 ሰዓት ግብተው ያምጧት ልጅቷን። ጨርቅ አስገብታችሁ ፍና ተራ በተራ ጨርቅ አንዴ ፍኛ እያስገባችሁ አምጡ። ወይ ፍኛማ እንደ ትናንትና ቁጭ ስትል ማለት ነው እንትን ይሆናል። ሲታሳዝን የስንት ወር እርጉዝ ናት። ኧረ ቀልድ አይጠገብም። በእናንተ ሀገር ደግሞ እኔ ማቀው አለ ፍፄ። እኔ ከሱ ጋር ጓደኛ እንደሆነ ነው እንጂ ማቀው እንዲህ
መድረሳቸውን እኔ የማውቀው ነገር የለም። አብሬ እየበላሁ አብሬ እዚህ ጋር ተረጋጉ። አሁን እዚህ ጋር ተረጋጉ። በቃ እንትና ቤካ ስላማረ ስላለው ተረጋጉ። ትላንት እንደዛ ተናግሮት ዛሬ ይድገም። ዛሬ ጋናቱ ያመላጣው ይልጡታል። ትላንትም ላጩት እኮ ያለ ጻነ ጸጉራ ይበል ታሹ ቲክቶክ መንደር ህይወቱ ተግማማ ዛሬ የቤካ ወይ መስክ አሹ ሱሩን አውልቆ ይውሰዱት። እሱን አምኖት ነው የመጣ። ዛሬ ሰላም ነው ታረጋ ሰላም ቤት ገብቼ የባለፈው ሱሬው ወደ ታች እንትን አላለም። እሱ ነው የምለቀው እንዴ ካለ ጋስት ነው መንሰራለ እንዴ ሁልክ በል እንዴ በኔም ዩቲዩብ ለቃለሁ። ይሄ ምንም ነገር ማያብርበት ይሄ መላጣ ማፈሪያ እኔ ማለት ነው እነዚህ ልጆች እሱ ማለት ነው። ሌላ ባለፈውም በፊትም እንደዛ በቃ ለኛ እንኳን ሄደ አለ አንደ ታስታውሻለሽ? ብሩክ ዱባይ ሲሄድ ምንም እንኳን ሄደ ሲል ማለት ነው። አዎ እንዴ ከዚህ ሁለት ያድርጓል። ብሩኬ ግን ምንም አያውቅም፣ ሃይሚም አታውቅም። ከዚህ ልጅ ጋር ቡና ይጠጣሉ፣ ሻይ ይጠጣሉ። ሁለት ያድርጓል። እንደዛ ነገር አሁን ያውቃል። በቃ አሁን ማንም አሁን እና ሀብቴ ማያቀርቡትም ቤኪን ከዚህ በፊት ትኬት ቆርጦ ራሱ ዱባይ ያላከው ቤኪ ነው። ምንድን ነው ያደረገው ግን? እንዴ ያሟል እንዴ እሱ ይህ ሙሲባ ከእንደገና ደግሞ ድጋሚ ዱባይ እንዲሄድ ትኬት ተማክሮ አደረገ። ሁለተኛ ደግሞ ሃይሚ አዲስ አበባ በቀደም ስትሄድ ደብዳቤ ስትሰጠው እሱን ደውሎ መጥራት ነበር። ተቀበለ። እዛ አቁሞ ተቀበለ። እሱ ምን ነው ሃይሚ አንተ ትፈልጋለህ ነው አለያይታ አንተ ማላጣ ማለት ነው። እኔ አልናገርም እዚህ ውስጥ ያልኩት ይሄንን ነው። ሃይሚን ቤካ ይፈልጋል አውቆ ነው። ምን ብሩክ ተጠንቀቅ ንቅ ቤካን ከህይወት አውጣ። አላህ ያውጣው። ተደጋገመ እኮ ነገሩ። እናንተ ምን የኔ ወርቅ ለምን የነሱ ቪዲዮ ለምን እናያለን? ግን እኔ እንጃ ውዴ ወይዬ ይኸውልሽ ይሄ ነገር ቤኪና ብሩኬ እጄ ያለበት ይሄ ነገር ቤኪና ብሩኬ ፕራንክ እየሰሩ ነው። አንድ ነገር እንዳትናገሩ አናደደኝ እኮ ነው። ትላንት ሀፍቴ ማስጠንቀቂያ ሰጥቶ ዛሬ ደግሞ የሱ ነው አለ ቤኪ። ይኸውላችሁ ቤኪ ብሩኬ አሁን ቤኪ እንደዚህ አይናገርም። አሁን ሰምቻለሁ ድምፁ ማለት ነው። ክፉ ነገር ምንም ነገር እንዳትናገሩ። አሁን እንደባለፈው አሁን ብሩኬ ቤኪ አሁን ብሩኬ ጎኑ አሁንም ከብሩኬ ጎኑ ሆኖ ልጁ የሱ ነው ብሎ ሲከራከር አሁን ለቪዲዮ ድምቀት ነው እንደዚህ የሚያደርጉት። ስለዚህ ሲሚ ኦብስዬ ሲሚ አንዴ ሲሚ ቤኪ ማለት ነው የሚያደርገው ነገር እኮ ሁነቱ ነው። ከዚህ በፊት ታውቂያለሽ ብሩኬን ትኬት ቆርጦ ሸኝቶ እንኳን ሄደ ነው ያለው። ሰማሽ አይደል? ቤኪ ምንም ፕራንክ አይደለም የሚሰራው፣ የሆነ ትቢት መንገድ ነው። ብሩኬም ሃይሚ የምታውቀው ነገር የለም። ቤኪ የሚሰራው ነገር ሁሌ ትቢት ነው። ከዚህ በፊትም ዱባይ ሸኝቶ እንኳን ሄዳ ብለዋል። ሰማሽ አይደል? ሁለተኛ ደግሞ እኔ አላውቅም። በቀደም አዲስ አበባ ደብዳቤ ተቀብሎ ሲሸኝ ምን ያለው እሷን እዛ ሆኖ ከኔ ይጣላል፣ ቆይ ከሱ ሆነሽ ታወሪያለሽ ብሎ አትጻፍለት ብትልም ተደብቆ ጽፎ በር ላይ ቆሞ እሺ ወስዳለሁ ብሎ ደብዳቤን ይዞ ወጥቶ ስለሆነ ማለት ነው። ምን ለዩላችሁ አትሳደቡ። ምክንያቱም ምን እንደሆነ ታውቃላችሁ። እስቲ እንጠብቁ በትዕግስት አንዴ ብንጠብቁ ይሻላችኋል። ትዕግስት